ሰላም የተወደዳችሁ ውድ ፋሚሊ እንዴት ናችሁ? ሁሉ መልካም። ዛሬው የመጣሁት ህልምና ትርጉሞቹን ልነግራችሁ ነው። ስለዚህ እነዚህን ዛሬ የምነግራችሁን ህልሞች ሲሪየስሊ እናንተ ውሰዷቸው። ሌላው ደግሞ ልክ ቪዲዮ ሲጀምር ላይክ አድርጋችሁ ጀምሩ፣ ለብዙ ሰዎች እንዲደርስ ማለት ነው። ሰብስክራይብ ያላደረጋችሁ በጌታ ፍቅር ሰብስክራይብ አድርጉ። የምትፈልጓቸውን ህልሞች ኮሜንት ስር ጻፉልን። ጌታ በረዳን መጠን እነዛን ህልሞች እንፈታቸዋለን ማለት ነው። ስለዚህ ቀጥታ ወደ ህልሜ እገባለሁ። ከዛ በፊት ማለት ነው አንዳንድ ሰዎች ግራ ሲጋቡ አይቼ ነው። በህልሜ ለምንድን ነው የማይሆን ነገሮች የማየው? ለምሳሌ አንዳንድ ሰዎች በህልሞቻቸው ወይ እባብ ሊያዩ ይችላሉ ወይ ብቻ የማይሆን ኔጌቲቭ የሆነ ነገር ያያሉ። የዛን ጊዜ ብዙ ሰዎች ከሰይጣን እንደሆነ አድርገው አስበው ሲናገሩ ሰማል። አንድ ነገር ማወቅ ያለባችሁ ማለት ነው፣ ሰይጣን ብቻ አይደለም የሆነ ክፉ ነገር ኔጌቲቭ ነገር የሚያሳያችሁ። አንዳንድ ነገሮቻችሁን የተደበቁ ነገሮቻችሁን በድሪማችሁ እግዚአብሔር ይገልጣቸዋል። እኔ ብዙ ጊዜ ጸልዬ ተኝቼ ዛሬ እግዚአብሔር ሆይ ተናገረኝ ብዬ በህልሜ ስተኛ የማይሆን የሚመስሉ ኔጌቲቭ የሆኑ ህልሞችን አያለሁ። የዚህን ጊዜ ጠዋት ተነስቼ በጣም በሳጫለሁ፣ እናደዳለሁ። እግዚአብሔር ሆይ ለምን አላሳየኝ እላለሁ። አሁን ግን በመንፈስ እያደግኩኝ ስመጣ ለካ እኔን ፋይት ያደርጉኝ የነበሩትን እኔን ቻሌንጅ የሚያደርጉኝን ነገሮች እግዚአብሔር ሪቪል እያደረጋቸው ነው። ይሄ ነው አንተን ፋይት እያደረገ ያለው፣ ይሄ ነው አንተን ሊይዝ የሚፈልገው እያለ እግዚአብሔር እያሳየኝ ነው ለካ። ስለዚህ ብዙዎቻችሁ ወደ እንደዚህ አይነት አስተሳሰብ መምጣት አለባችሁ። በዘመናት መካከል እግዚአብሔር ነገሮችን ኔጌቲቭ የሚመስሉ ነገሮችን የሚያስፈሩ የሚመስሉ ክፉ የሚመስሉ ነገሮችን ለነገስታት ሲገልጥ መጽሐፍ ላይ ታያላችሁ። ስለዚህ እግዚአብሔር ብዙ ጊዜ ይገልጥ የነበረው እንዲጠነቀቁ፣ ራሳቸውን እንዲጠብቁ ነው። ስለዚህ በህይወታችሁ ላይ ወይኔ ብላችሁ መጨነቅ የለባችሁ። አንዳንድ ጊዜ ህልም ላይ ስለሆነ ብቻ ነው ባይዞ የምትጨነቁት። አሁን ራእይ ላይ እየጸለያችሁ በመንፈስ ያንን ነገር ቢያሳያችሁ አጋንንት ነው አትሉ፣ እግዚአብሔር ነው ያሳየኝ ነው የምትሉት ብዙዎቻችሁ ማለት ነው። ስለዚህ ጸሎትም ላይ ሊሆን ይችላል፣ ህልምም ሊሆን ይችላል፣ ክፉ የሚመስሉ በእናንተ አስተሳሰብ ማለት ነው። እነዛ ነገሮች ስታዩ ማለት ነው መጨነቅ የለባችሁ። እግዚአብሔር ምን እየተዋጋችሁ እንደሆነ፣ ምን ቻሌንጅ እያደረጋችሁ እንደሆነ እየገለጣላችሁ ነው። እናንተ ያንን ነገር ነው ፋይት ማድረግ ያለባችሁ። ቀጥታ ወደ መጀመሪያው ህልም አሁንም ከሞተ ሰው ነው የምጀምርላችሁ። ከዚህ በፊት የነገርኳችሁ ስለ ሰዎች ነው። የሞተ ሰው ስታዩ፣ የሞተ ቤተሰብ ስታዩ ለነሱ ፕሬ አድርጉላቸው። ሲሪየስሊ ይህንን ህልም ውሰዱት። መንፈሳዊ ሞት ሊሆን ይችላል፣ ቀጥታ ፊዚካል የሆነ ሞት ብቻ ላይሆን ይችላል ብዬ ነግሬያችኋለሁ። ዛሬ ደግሞ ማለት ነው ከራሳችሁ ጋር የተገናኘ ነገር ነው የምነግራችሁ። በተደጋጋሚ የሞተ ሰው የሚያይ ሰው አለ። የሞተ ቤተሰብ፣ ጓደኛ፣ የምትወዱት ሰው በተደጋጋሚ የሚያዩ ሰዎች አሉ። አሁን ይህንን ሲሪየስሊ ስሙኝ፣ በደንብ እንድትሰሙኝ ይፈልጋለሁ። ብዙ ጊዜ እንደዚህ ህልም ሲያዩ ሰዎች ማለት ነው ምን ብለው ያስባሉ? የምወደው ሰው ስለሆነ ነው። የመጀመሪያው ወራቶች ላይ ልታዩ ምናምን ትችላላችሁ። አንዳንድ ሰዎች ጋር ግን አመታት እየዘለለ ነው የሚያልፉ፣ ረጅም አመታት ስቲል አሁንም ያንን ሰው እያየ ነው፣ ያንን ዘመድ እያየ ነው፣ ያንን ፋሚሊ እያየ ነው። ስለዚህ ይህ ሰው ማለት ነው በተደጋጋሚ ሲያይ አልገባው። ጠዋት ተነስቶ ይረበሻል፣ ውሎ ይረበሻል፣ መንፈሳዊ ህይወቱ ይረበሻል። ያላስተዋላችሁት ነገር ማለት ነው ሰይጣን እነዚህን ሰዎች እንደ ፖርታል እየተጠቀማቸው ነው። በደንብ ስሙ። እንደ ፖርታል ወይም ደግሞ ማለት ነው እንደ በር አድርጎ እየተጠቀማቸው ነው። ለምን? እናንተ ውስጥ ፍርሃትን ለመክተት፣ እናንተ ውስጥ ማለት ነው አለማመንን፣ ጭንቀትን፣ እነዚህ ነገር እየከተተ ህይወታችሁን እያበላሽ ነው። እኔ አሁን ለምሳሌ ለአንዳንድ ሰዎች ስጸልይላቸው ምናልባት የቆየው ወራት እንኳን ሊሆን ይችላል፣ ግን እነዚህን ሰዎች ያለማቋረጥ እያዩ ነው።
የዛን ጊዜ እነዚህ ሰዎች አላወቁ፣ ግን ሰይጣን የሆነ ፖርታል እየከፈተ ነው፣ በር እየከፈተ ነው የእናንተን ህይወት ለማመስቃቀል። አንዳንድ ሰዎች በተደጋጋሚ እያዩ መሞት ይፈልጋሉ። ለምን እንደሆነ ግን አያውቁ። ያ ፐርሰን ስለሌለና ስላለ አይደለም፣ ስላዘናችሁ አይደለም። በዛ ሰው በር መሰረት ማለት ነው የሞት ስፒሪት እናንተን እየጠራ ነው። ፍርሃት እናንተን እየተቆጣጠረ ነው። ስለዚህ በዚህ አማካኝነት የሞቱ ሰዎችን አውቃለሁ። ዳይዶን ነው እነሱ ያውቁ። ሐዘን ነው ይመስላቸው፣ ተስፋ መቁረጥ ነው ይመስላቸው። አው ተስፋ መቁረጥ የለም እያልኳቸው አይደለም፣ ሐዘን የለም እያልኳቸው አይደለም። በተደጋጋሚ ነገሩ መሆን ሲጀምር ግን የሞት ስፒሪት በር አግኝቷል። ለዚህ ነገር እናንተ በሮቻችሁ መክፈት የለባችሁ። እንደዚህ የምታውቁ ሰዎችን ሲሪየስሊ ማውራት አለባችሁ። እነዛ ሰዎች ከሆነ ጊዜ በኋላ የመኖር ተስፋቸው ኦር ህይወታቸው ላይ ያለው ሐዘን እየጨመረ ነው የሚሄደው። ሰይጣን ዶር ነው ያገኘው፣ በር ነው ያገኘው። ስለዚህ መክፈት የለባችሁ። ሲሪየስሊ እናንተ ሰዎች መጸለይ መቻል አለባችሁ። የትኛውም አይነት ስፒሪት በጌታ በኢየሱስ ስም እናገራለሁ። አንተ የሞት መንፈስ የእነዚህን ሰዎች ህይወት እየተቆጣጠርክ ያለ አሁን በሚሰሙኝ ሰዎች ጋር በዘመድ ምክንያት በጓደኛ ምክንያት ህይወታቸውን እያስክ ያለ ስፒሪት በጌታ በኢየሱስ ስም አሁን ረግሜሃለሁ። በኢየሱስ ስም ከህይወታቸው ላይ ሰብሬሃለሁ። በኢየሱስ ስም ልቀቃቸውና ሂድ። አእምሯቸውን እያስክ ያለ ህይወታቸውን እያበላሽ ያለ አሁን አዛለሁ። በኢየሱስ ስም ከህይወታቸው ላይ ውጣ። በኢየሱስ ስም ከህይወታቸው ላይ ውጣ። የሞት ስፒሪት በሚሰሙኝ ሁሉ ላይ እናገራለሁ። ሂድ አሁን በኢየሱስ ስም ሂድ። መቃብር ስፍራ የምትወስዳቸው በዘመድ የምትመጣ በሚወዱት ሰዎች እየመጣ የምታስጨንቃቸው መንፈስ በኢየሱስ ስም ሂድ። እሳት በኢየሱስ ስም፣ እሳት በኢየሱስ ስም፣ እሳት በኢየሱስ ስም ልቀቃቸውና ሂድ። በኢየሱስ ስም የፍርሃት መንፈስ ልቀቃቸውና ሂድ። በእንደዚህ አይነት ነገር የምትጨነቁ ሰዎች ደውሉልኝ፣ ከስር ኮሜንት ላይ አስቀምጡ፣ ጸልይላችኋለሁ፣ ነፃ ትወጣላችሁ። ሁለተኛው ደግሞ ስልካችሁ ሲሰበር የምታዩ ሰዎች፣ ስልኮቻችሁ ሲሰበር የምታዩ ሰዎች ብዙ ጊዜ የስልክ መሰበር የሚያሳየው ኮኔክሽን ሉዝ ስታደርጉ ነው። ግንኙነታችሁን ስታጡ ነው። ከቢዝነስ ጋር ሊሆን ይችላል፣ ስፒሪቹዋል ላይፍ ሊሆን ይችላል፣ ከፋሚሊ ጋር ሊሆን ይችላል። ስለዚህ ልክ ስልካችሁ ሲሰበር ስታዩ ማለት ነው ፕሬ አድርጉ። እናንተ ህብረታችሁን ኦር ግንኙነታችሁን እያጣችሁ ስለሆነ ማለት ነው። አሁን ብዙ ጊዜ የታለ ጥቅስ የሚሉ ሰዎች ሊሆኑ ይችላሉ። ነገሮችን በመንፈስ ነው ባይዞ መረዳት ያለባችሁ። ምክንያቱም መጽሐፍ ቅዱስ ላይ ስለ ስልክ አልተጻፈም። ግን ነገሮችን በመንፈስ የሚረዳ ሰው አሁን ያለውን ሲዝን አይቶ አሁን ያለውን ጊዜ አይቶ ማለት ነው በጥበብ መረዳት የሚችሉ ሰዎች አሉ። ለዚህ ነው የይሳኮር ልጆች ዘመኑን ይመረምሩ ነበር የሚለው። ዘመኑን እወቁ ይላል ኤፌሶን ላይ። ዘመኑን አውቃችሁ ነው እንደ ዘመኑ መሄድ ያለባችሁ። ስልካችሁ ሲሰበር የምታዩ ሰዎች ኦር ስልካችሁ ሲሰረቅ የምታዩ ሰዎች ማለት ነው ያላችሁን ኮኔክሽን ሉዝ ልታደርጉ ነው። ስለዚህ እናንተ ፕሬ አድርጉ፣ በደንብ አድርጋችሁ ጸልዩ። እንደ ቀልድ እንዳትወስዱት፣ አይ ቅዠት ነው ምናምን እንዳትሉ። እግዚአብሔር አንዳንድ ጊዜ ነገሮችን ቀድሞ ያሳያቸዋል። እኔ በዚህ ጉዳይ ላይ በጣም ለብዙ ሰዎች ፈትቼ ህልማቸው ማለት ነው ነገር ባልኩት መሰረት ነው ነገሮች እየተፈጸሙ የነበረው። ኮኔክሽን ሉዝ ልታደርጉ ነው። ሶስተኛው ደግሞ በተደጋጋሚ የድሮ ቤት ስትሄዱ የምታዩ ሰዎች፣ የድሮ ቤት በተደጋጋሚ ሀያቶቻችሁ ጋር ሊሆን ይችላል፣ የድሮ ሰፈራችሁ ሁል ጊዜ በተደጋጋሚ የምታዩ ሰዎች ማለት ነው እናንተ ጠላት ወደ ኋላ ሊመልሳችሁ ይፈልጋል። ይህንን ከዚህ በፊት በነበረኝ ህልም ላይ ብዙ ጊዜ ያለው ለምንድን ነው የድሮ ቤት የሚመለሰው?
አይገባኝም ነበረ። ከዛ በኋላ ላይ እዛው ቀን ላይ ማለት ነው ሀፕን ያደርጋል። እነዛ የድሮ ሰዎች ሊሆኑ ይችላሉ። የድሮ ያስቸግረኝ የነበረ ነገር ሲመለስ አየዋለሁ። ስለዚህ ይህንን ብዙ ጊዜ ማለት ነው ብዙ ሰዎች ሲመሰክሩ ሰምታችኋል። ወደ ድሮ ቤታችሁ፣ ወደ ድሮ ላይፋችሁ በተደጋጋሚ ስትመለሱ የምታዩ ሰዎች ኢቨን ወደ ድሮ ትምህርት ቤት ሳይቀር ምን ላረግ ኤሌመንተሪ ትምህርት ቤት ላይ ሃይ ስኩል ላይ እናንተ ትላልቆች ናቸው። የድሮ ትምህርት ቤት ስትመለሱ የምታዩ ሰዎች ማለት ነው ወደ ድሮ ነገሮቻችሁ ሊመልሳችሁ የሚፈልግ መንፈስ አለ። ስለዚህ ልክ ጠዋት እንደተነሳችሁ ፕሬ አድርጉ። ወደ ድሮ ነገራችሁ፣ ወደ ድሮ አዲክሽን፣ ወደ ድሮ የሚከብዳችሁ ነገር ሊመልሳችሁ የሚፈልግ መንፈስ አለ። ሶ ሲሪየስሊ እናንተም ልክ እንደተነሳችሁ ፕሬ አድርጉ፣ በቀላሉ እንዳታልፉት። አራተኛው ሲያሳድዷችሁ ስታዩ፣ ሲያሯሩጣችሁ፣ አንዳንድ ሰዎች ማለት ነው ሌሊቱን በሙሉ ሲሮጡ የሚያድሩ ሰዎች አሉ። ሲያሳድዷቸው የሚያድሩ ሰዎች አሉ። እና ብዙ ጊዜ ሰዎች መጥተው ይጠይቁኛል፣ ለምንድን ነው ሌሊቱን በሙሉ እየፈራሁኝ ሲያሳድዱኝ የማድረው ይላሉ። አንዳንዶቻችሁ ማለት ነው ቅዠት ነው ብላችሁ የምታልፉ ሰዎች አላችሁ። ኦፍኮርስ ሁል ጊዜ ፐርፌክት የሆነ ነገር አይደለም። ነፍሳችሁ ውስጥ ያለው ኦር ያያችሁትን ፊልም የምትደግሙ ሰዎች አላችሁ። ነገር ግን ብዙ ጊዜ እንደዚህ የምታዩ ሰዎች ማለት ነው ይሄ መንፈሳዊ ትርጉም አለው። ምንድነው መንፈሳዊ ትርጉም ማለት ነው? እናንተ ሰዎች እምነት የላችሁ፣ እምነታችሁ መጨመር አለባችሁ። ሁል ጊዜ የምትሮጡ ሲያሳድዷችሁ የምታዩ ሰዎች የመጀመሪያው እምነት ሉዝ አድርጋችኋል። ሁለተኛው ደግሞ እየተከተላችሁ ያለ እርግማን አለ። እየተከተላችሁ ያለ ቃል ሊሆን ይችላል። ይሄ የዊች ክራፍት ስፒሪት። ዊች ክራፍት ማለት ብዙ ጊዜ ሰዎች ፀጉር ወስዶ ደም ወስዶ ብሎ ነው የሚያስቡት። እንደዛ ብቻ አይደለም። ዊች ክራፍት የሚነገርባችሁ ቃል ሊሆን ይችላል። ዘመዶቻችሁ ላይ የትም አትደርስም፣ አያገባም፣ አያወልድም የሚል ሊሆን ይችላል። ወይም ደግሞ ቀጥታ ከጥንቆላ ከእርግማን ጋር የተገናኘ ሊሆን ይችላል። ስለዚህ እንደዚህ አይነት ነገር ስትሮጡ ሲያሳድዷችሁ የምታዩ ሰዎች ማለት ነው ከጀርባ ቢሃይንድ ያለውን ነገር ቼክ አድርጉ። እናንተ ተነስታችሁ ፕሬ ማድረግ አለባችሁ፣ መጸለይ አለባችሁ። ሌላኛው ደግሞ ሲያሯሩጣችሁ ሲያሳድዷችሁ ስታዩ የመንፈስ አቅማችሁ አቢሊቲያችሁ እንደቀነሰ የሚያሳይ ነገር ነው። መንፈሳዊ አቅማችሁ እንደቀነሰ የሚያሳይ ነው። እናንተ ማለት ነው ተነስታችሁ ስፒሪቹዋል አቅማችሁ መጨመር አለባችሁ። የፋስቲንግ ላይፋችሁን፣ የጾም ጸሎት ላይፋችሁን፣ የጸሎት ህይወታችሁን ጨምሩ። በእንደዚህ በህልም ጉዳይና በጭንቀት ውስጥ ያላችሁ ሰዎች ማለት ነው ደውሉልኝ። ዋትሳፕ ነምበር ላይ ከስር ደውሉልኝ፣ ጸልይላችኋለሁ። ነፃ ትወጣላችሁ። እግዚአብሔር ይናገራችኋል። ይህንን የምናደርገው በነፃ ስለሆነ ደውሉልኝ። ተባረኩ።